እሺ አመሰግናለሁ። በመጀመሪያ ለአማራ ፋኖ በጎጃም ለሁለተኛ ክፍለ ጦርና ለአማራ ፋኖ በጎጃም አጠቃላይ ሰራዊት እንኳን በሰላም ለትንሳኤ አደረሳችሁ እላለሁ። ከዚህ በመቀጠል በቀን 10/08/2017 በነበረው ኦፕሬሽን አሊያም አውደ ውጊያ ሰዴ ወረዳ ላይ ባደረግነው ኦፕሬሽን የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ከአምስቱም ብርጌድ የተውጣጣ ከ9ኛ ክፍለ ጦር ከ8ኛ ክፍለ ጦር በማውጣጣት ሰዴ መሽጎ ያለውን ወራሪ ቡድን ለማስወጣት ትልቅ ኦፕሬሽን እና ትልቅ ተጋድሎ አድርገናል። በዚህ ኦፕሬሽን እና በዚህ አውደ ውጊያ እንቁ የሆነውንና ተወዳጁ መሪያችን መንበሩ ጌታዬን አጥተናል። ሻለቃ መንበሩ ጌታዬ የሁለተኛ ተፈራ ዳምጤ ክፍለ ጦር ዋና ሰብሳቢ። መንበሩ ማለት ጀግና ታጋይ፣ የማይፈራ ጅል ነገር የማይወድ ጀግና ታጋይ እንቁ መሪያችን ነበረ። መንበሩ ጌታዬ ማለት ግለሰብ ሳይሆን ድርጅት ነው። በአስተሳሰብ በትግል በማደራጀት የአማራ ፋኖ በጎጃም አጠቃላይ ወደ አንድ እንዲመጣ ስንት ሲለፋ የነበረና ስንት ሲያስተካክል የነበረ ጀግና እንቁ ታጋያችን ነው። ሆኖም ግን መንበሩ ቢሰዋም ጀግንነት ሰርቶና ጀብድ ሰርቶ የሞተ ጀግና ጓዳችን ነው። መንበሩ ጌታዬ ሁለት ምሽግ ሰብሮ ሶስተኛው ምሽግ ሲሰብር ብሬንና ሁለት ክላሽ የማረከ ጀግና እንቁ ታጋያችን ነው። ሶስተኛው ምሽግ ለመስበር ሌላውን አጠቃላይ ዙሪያውን የነበረ ወራሪ ቡድን ደምስሰን ሶስተኛው ምሽግ አስተዳደርና ፎቁ ላይ የሚባለውን አጠቃላይ የሰዴ አመራር የመሸገበትና ማቴሪያሎች የተጠራቀሙበት ቦታዎች ላይ ርብርብ ስናደርግ አሊያም ሲያደርግ ሁለት ምሽግ ሰብሮ በሶስተኛው ለዚህ ጀግና ህዝብና ለዚህ ለተጨቆነው ክብሩ ለተገፈፈው ህዝባችን ነፃ ወጣለሁ ሲል የተሰዋ ጀግና ጓዳችን ነው። መንበሩ ጌታዬ በዚህ ልክ ይገለጻል። ከዛ ባለፈ እሱ ቢሞትም ጀግንነቱን ሰርቶ የሞተ ጀግና ነው። የተማረከው ከዚህ ቀደምም ያሳወቅነው አለ። አጠቃላይ ሰዴ የነበረው መከላከያ፣ አድማ ብተና፣ ፖሊስ፣ ምኒሻ አጠቃላይ ተደምስሷል። ይሄን ስራ ሰርቶ ነው የሞተ ጀግናው። እንደማንም ሲልከሰከስ፣ እንደማንም ለግሉ ሲያካብት፣ እንደማንም ለማንም ከርሳም ሲያገለግል አለም የሞተ ለእናት ሀገሩና ለህዝቡ ሲል የወደቀ ጓድ ታጋያችን ነው። ነፍሱም በአጸደ ገነት ያኖርልን እላለሁ። ሌላው ለመብረቁ ብርጌድ ለአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር አመራሮችና አባሎች መጽናናትን እመኛለሁ። ሌላው የመንበሩ ጌታዬ ልጁ፣ ሚስቱ፣ እናቱ፣ እህት ወንድሞቹ በአጠቃላይ ቤተሰቦቹ መጽናናትን እመኛለሁ። አይዟችሁ መንበር የሞተ ጀግንነቱን ሰርቶና ጀብድ ሰርቶ የሞተ ጓዳችን ነው። የሱን ትግል ከዚህም በላይ ከመጀመሪያ ጀምሮ እነ አርበኛ መዝገቡ ዋለልኝ ሲሞቱ የነሱን ሞት ለምን ብለን የነሱን የጀመሩትን ፈርቀዳጅ የነሱን ትግል በወኔና በቁጭት ስናስቀጥል ቆይተናል። ትልቅ ጀብድ ስንሰራ ቆይተናል። ሲሰራ ቆይቷል መንበሩ ጌታዬ። ቀጥሎም እነ ተፈራ ዳምጤ፣ እነ ሀብታሙ ሁነኛው፣ እነ ቀለሙ፣ እነ አለሙ፣ እነ ድንቃየው እነዚህንም ብናጣም ሌሎችም ስማቸውን ያልጠሯቸው ስንት እንቁ የሆኑ ጀግኖችና አባሎቻችን እነሱ በመሞታቸው የነሱን ትግል በቁጭትና በልህ ሲያስቀጥልና ሲቀጥል ሲያዋጋ የኖረ ጀግና ነው። አሁንም ቢሆን መንበር አልሞተም። ሞተ የምንለው የሱ ትግል ወደ ኋላ ቢል ነበር እንጂ ነገ በወኔና በቁጭት የሱን ትግል ጫፍ እናደርሳለን። ከዚህም በላይ
አይደለም ወደ ኋላ የምንለው ቀርቶ ወደፊት ስንት ጀብዶችን እንሰራለን። ጠላትን በገባ ግቤቱ ገብተን አንቀን እናወጣለን፣ እናሸንፋለን። በዚህ ልክ ነው ያለው ነገር። ሌላ ምንድነው ጽንፈኛው ሲዘግበው የነበረ ምንድነው ታዘበው ሙቷል፣ ስዩም ይዘንጋውም ከነ አለቆቹ ተደምሷል እያለ የተሸነፈው የአብይ ወራሪ ቡድን በተለያዩ ሚዲያዎች ሲቦረቅና ሲቦርቅ ሲዘግብ ስንት ነገር ሲል ነበረ። እኛ አልሞትንም አለን። መንበሩ ቢሞትም መንበሩ ተክቶ ነው የሞተ። ነገ የመንበሩን ትግል ጫፍ እናደርሳለን። ሌላው ምንድነው በሁለተኛ ተፈራ ዳምጤ ክፍለ ጦር ውስጥ ያላችሁ ብርጌዶች ዘመቻ መንበሩ ጌታዬ የሚል ዘመቻውን ሰሞኑን ስለምናውጅ ለዚህ ዘመቻ ሁሉም አምስቱም ብርጌድ በተጠንቀቅ ላይ እንድትጠብቁ የሚል መልእክት ለማስተላለፍ ነው። አመሰግናለሁ። ዱር ቤቴ ብላችሁ በየጫካው ያላችሁ ፋኖቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልኩኝ እንግዲህ ባለፈው ሁለተኛ ተፈራ ዳምጤ ክፍለ ጦር በሰዴ ከተማ ላይ ባደረገው ኦፕሬሽን ታላቅ ጀብድ ተፈጽሟል። መሪያችንን ሻለቃ መንበሩ ጌታዬን ብናጣም ታላቅ ድል ተገኝቶበታል። ከዚህ ጋር በተያያዘ ስዩም ይዘንጋው ከአለቆቹ ጋር ተደምስሷል እየተባለ በተለያዩ የብልጽግና ዲጂታል ሚዲያ ሰራዊት እየተራገበ ይገኛል። የተለያዩ ወዳጅ ዘመዶችም እየደወሉ ይገኛሉ። ይሄ ፍጹም ሐሰት መሆኑን ለመናገር ፈልጋለሁኝ። እኔ አልሞትኩም።